ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እኛ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ እንደምታስታውሱት ከዚህ በፊት የስምንተኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም 2016 ላይ የተፈተኑትን ክፍል 9 ለቅቄላችሁ ነበረ። በዛ በክፍል 9 እንግዲህ ከጥያቄ ቁጥር 29 እስከ 34 5 ጥያቄዎችን ነበረ ለቅቄላችሁ የነበረው። ዛሬ ደግሞ በክፍል 8 ተመልሼ መጥቻለሁ ማለት ነው። ይህ ክፍል 8 እንግዲህ ወደ 6 ጥያቄዎችን የሚያካትት ነው የሚሆነው ማለት ነው። የዛሬው ጥያቄዎች እንግዲህ የበዙት ምክንያቱ ምንድነው? ትንሽ ጥያቄዎቹ ምርጫዎቹ ሆኑ ጥያቄዎቹ በጣም አጫጭር ከመሆናቸው ነው ትንሽ ጥያቄዎችን ጨምሬ ይዤላችሁ የመጣሁት ማለት ነው። ስለዚህ በዚህ በክፍል 10 እንግዲህ ከጥያቄ ቁጥር 35 እስከ 40 እናያለን ማለት ነው። በአጠቃላይ እንግዲህ ከዛሬ ጋር 40 ጥያቄዎችን ለቅቄላችኋለሁ ማለት ነው። ስለዚህ አሁን ከ60ው ጥያቄ የሚቀረን እንግዲህ 20 ጥያቄዎች ናቸው። እነሱን ደግሞ ለእግዚአብሔር ፈቃድ በዚህ ወር መጨረሻ ላይ እንጨርሳለን ብዬ አስባለሁ ማለት ነው። ግን እናንተ እንግዲህ በኤንሲ ቪዲዮ የሚደርሳቸው ሰዎች የሚመለከታችሁ ልትሆኑ ትችላላችሁ፣ የማይመለከታችሁ ልትሆኑ ትችላላችሁ። እንግዲህ እኔ ወንድማችሁን ለማበረታታት ወደ ዩቲዩብ ቻናሌ ጎራ በማለት ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ኮሜንትም እንድትጽፉልኝ እንድታበረታቱ እያሳሰብኩኝ በተለይ ደግሞ አሁን የፈተና ወቅት እንደመሆኑ መጠን እንግዲህ ልጆቹ ሊፈተኑ ሳምንታት ናቸው የቀሩትና በዚህ በአጭር ጊዜ ውስጥ ደግሞ ተማሪዎች ጥያቄዎችን የሚሰሩበት ጊዜ እንደመሆኑ መጠን ለልጆች ለተማሪዎች እንዲደርስ ሼር ላይክ በማድረግ ይህን ቪዲዮ እንድትጀምሩ እያሳሰብኩኝ እንግዲህ ዛሬ ወደ ይዤላችሁ ወደ መጣሁት ፖይንት ሄዳለሁ ማለት ነው። ሶ as usual it says grade 8 general science ministry exam 2016 or 2024 Gregorian calendar part 10 question number 35. Which one of the following statement is correct about the type of soil? A. Silt-rich soil has best ability of holding water. B. Sand-rich soil has best ability to hold water. C. Silt-rich soil has least ability of holding water. D. Clay-rich soil can hold large amount of water. It's important to see the types of soil first of all, right? So አራት አይነት ወይም ደግሞ ወደ 5 አይነት የሚሆኑ ታይፕስ ኦፍ ሶይሎች አሉ። እነሱም ሳንዲ ሶይል፣ ክሌይ ሶይል፣ ሲልት ሶይል፣ ሉም ሶይል እና ፒት ሶይል የሚባሉ አሉ ማለት ነው። እነዚህ ሳንዲ ሶይል ምናምን የምንላቸው በጣም ወተር ሪቴን የማድረግ ብቃታቸው በጣም አነስተኛ የሆነ ነው። እንደገና ደግሞ ሶይላቸውም ፑር ሶይል ነው፣ ኮምፓክትድ አይደለም። ወደ ሲልት ሶይል ስንመጣ ደግሞ የሁለቱም የክሌይ ሶይልን እና የሳንዲ ሶይልን ፕሮፐርቲ የያዙ ናቸው። ቱ ሳም ኤክስቴንት ወተር ሪቴን የማድረግ ባህሪ አላቸው እነዚህ ሲልት ሶይል የሚባሉት ማለት ነው። ክሌይ ሶይል የምንለው ደግሞ ሃይ ሪቴንሽን ኦፍ ወተር ሃይሊ ሪቴንሽን ኦፍ ወተር ያለው ነው። በጣም ወተርን ሪቴን የማድረግ ብቃት ያለው ነው። እንደገና ደግሞ ኮምፓክትድ በጣም ቬሪ ኮምፓክትድ ሶይል ነው። ወደ ሉም ስንመጣ ደግሞ ሶስቱን አጠቃለው የሚይዝ ነው ሉም ሶይል የምንለው ማለት ነው። እነማንን? እነ ክሌይን፣ እነ ሳንድን፣ እነ ሲልትን ሶስቱንም አጠቃለው የሚይዝ ማለት a mixture of the three type of soils የማን? የሳንዲ ሶይል፣ የክሌይ ሶይል እና የሲልት ሶይል ሚክስቸር ነው ይሄ ሉም ሶይል የምንለው ማለት ነው። ስለዚህ እዚህ ጋር አሁን በተናገርኩኝ ይሄ ሲልት ሪች ሶይል has best ability of holding water ነው ቤስት አይደለም ግን ሚዲየም ነው። ቢኮዝ የማንና የማንን ፕሮፐርቲ ይዛል? የሳንዲ ሶይልን እና የክሌይ ሶይልን ፕሮፐርቲ ስለሚይዝ እነዚህ በእነዚህ መካከል ነው የሚገኘው። ስለዚህ ቤስት ለማለት ከሱ የተሻለ ቤስት የሆነ ክሌይ ሶይል ስላለ ማለት ነው። ሳንድ ሪች ሶይል has best ability to hold water ይላል። ኖ በጣም ሎ ነው ያለው፣ ሎ ሆልድ water ነው። ሎ the least ability to hold water ሊሆን የሚችለው። silt rich soil has least ability of holding
water አሁን ሊስት ሊሆን አይችልም ምክንያቱም between ከሆነ ሚዲየም ነው የሚሆነው ከሳንዲ ሶይል የተሻለ ሲልት ሶይል ነው ማለት ነው clay rich soil can hold large amount of water ቅድም እንደተናገርኩኝ compacted soil ነው በጣም ቤስት soil ነው እንደገና ደግሞ ውሃን large amount of water ምን ማድረግ ይችላል retain ማድረግ የሚችል የሶይል አይነት clay soil ነው ማለት ነው so the answer is going to be D ይሆናል ማለት ነው D ይሆናል question number 36 which one of the following is not among the uses of water ልብ በሉ የምንድነው ጥቅም ነው ከውሃ ጥቅሞች መካከል ትክክል ያልሆነው ነው የሚሆነው which one of the following is not among ያልሆነው ነው የውሃ ጥቅም ካልሆኑት መካከል የትኛው ነው so which one of the following is not የምትለዋ ልትሰመርበት ይገባል ማለት ነው not ነው የተባለው እዚህ among the uses of water it is used for transportation purpose yes of course water is very important for transportation purpose definitely true B water is used for temperature regulation yes it regulates what temperature body temperature ሊሆን ይችላል ስለዚህ ሬጉሌት ያደርጋል ውሃ ሬጉሌት ያደርጋል ምክንያቱም ለምሳሌ አሁን ሲሞቀንም ራሱ ሄደን ቀዝቃዛ ሻወር ነው አይደል የምንወስደው ስለዚህ ቦዲ ቴምፕሬቸራችንን ምን ያደርጋል ማለት ነው ሬጉሌት ያደርጋል ማለት ነው C water gives carbon dioxide to plants አሁን ይሄ ሊሆን አይችልም ማለት ነው ይሄ ሊሆን አይችልም so the answer is going to be C ነው ማለት ነው D ጋር ስትመጡ water has a cooling effect yes cooling effect ነገሮችን የማቀዝቀዝ ብቃት አለው ውሃ ስለዚህ ሶስቱም ምንድናቸው ማለት ነው true ናቸው ማለት ነው uses of water ናቸው except C water gives carbon dioxide to plants እኛንን ለፕላንቶች ካርበን ዳይኦክሳይድ የምንሰጠው ከኛ ነው የሚወጣው ካርበን ዳይኦክሳይድ ወይም ደግሞ ከተቀጣጠሉ ነገሮች ነው ካርበን ዳይኦክሳይድ የሚወጣው ስለዚህ ይሄ C not among the uses of water ሚለው መልሳችን ይሆናል ማለት ነው question number 37 acid rain is prominent impact or effect of air pollution with major sources of pollutants being A industries and vehicles B greenhouse gases C agricultural wastes D unburned hydrocarbon ልብ በሉ industries and vehicles በጣም ብዙ ጋዞች የሚወጡት ከየት ነው ከኢንዱስትሪና ከቬሂክልስ ነው like carbon dioxide ይወጣል sulfur dioxide nitrous oxide እነዚህ ከየት ነው የሚወጡት ከኢንዱስትሪ ነው then in the atmosphere ምን አለ ማለት ነው water vapor አለ then ምን ያደርጋሉ they react each other all these gases can react with water vapor which is found in the air okay ከዛ ጋር ሪአክሽን ሲፈጥሩ ምን ይፈጥራሉ acid rain ይፈጥራሉ ማለት ነው acid rain ይፈጥራሉ ማለት ነው or አየር ላይ ስለምናገኛቸው ከዝናብ ከውሃ ጋር ሪአክሽን ይፈጥሩና acid rain ይፈጠራል ማለት ነው ስለዚህ የሱ ኢምፓክት የሆነው የትኛው ነው industries and vehicles ናቸው ከዚህ የሚወጡት ናቸው greenhouse gases ከነዚህ ውስጥ የሚወጡ ናቸው ማለት ነው ከነዚህ ውስጥ የሚወጡ ናቸው agricultural waste አይደለም unburned hydrocarbon ማለት unburned hydrocarbon or uncombusted hydrocarbon ማለት ነው ያልተቀጣጠለ ማለት ነው ይሄ unburned hydrocarbon የምንለው ማለት ነው so the answer is going to be A ይሆናል ማለት ነው ከኢንዱስትሪ እና ከቬሂክል የሚወጡ ጋዞች ናቸው ለዚህ ለአሲድ ሬን prominent impact of air pollution የሆኑት ማለት ነው question number 38 global warming has an impact of air pollution results because of A agricultural waste materials B greenhouse gases in air C with releasing acidic oxides in air D domestic waste materials ይሄ ምንድነው የተጠየቀው global warming as ስለዚህ ለግሎባል ዋርሚንግ ኢፌክት ነው ኮዙ ምን ሊሆን ይችላል
greenhouse gases ናቸው። the greenhouse gases can be an effect and I mean a cause ሊሆኑ የሚችሉት greenhouse gases in air ናቸው cause የሚሆኑት። ከየት ነው የሚወጡት? እነዚህ ደግሞ greenhouse gases የሚባሉት ከየት ነው የሚወጡት? ከዚህ they can be occurred by the action of human being በሰው ነው የሚፈጠሩት ማለት በሰው አክሽን ነው የሰዎች ናቸው ኮዞቹ ሰዎች ናቸው then ወደ ግሪን ሃውስ ጋዝ ይቀየራሉ then አትሞስፌር ላይ ይሆናሉ ይጠራቀማሉ ኮንሰንትሬሽኑ ይበዛል then ግሎባል ዋርሚንግ ይከሰታል ማለት ነው። ስለዚህ ግሎባል ዋርሚንግ the result ነው ግሪን ሃውስ ጋዝስ ኮዝ ናቸው ማለት ነው ስለዚህ መልሳችን የሚሆነው ምንድነው? the answer is going to be B ይሆናል ማለት ነው። B is going to be our answer. Question number 39. Which one of the following would not be among the actions taken to reduce the emission of carbon dioxide to air? The emission of የካርበን ዳይኦክሳይድ ኢሚሽን ወደ አየር የሚገባውን የካርበን ዳይኦክሳይድ ኢሚሽን ለመቀየር የሚወሰደው አክሽን መካከል ያልሆነው የትኛው ነው የሚለው so A says using solar wind, B planting more trees, C using traditional fuels, D use hydroelectric power. ስለዚህ ያልሆነው ነው ሪዲዩስ ሊያደርግ ከሚችሉት መካከል ያልሆነው የትኛው ነው? ስለዚህ using solar wind, yes, this is definitely it's important to reduce what the emission of carbon dioxide to air. ስለዚህ ይህ ይረዳናል using solar wind emission of carbon dioxide እንዲቀንስ reduce እንዲሆን ያደርጋል። B planting more trees, yes, tree ካለ በጣም ብዙ እጽዋቶች ያሉበት ቦታ ካርበን ዳይኦክሳይድ አብዞርብድ ይደረጋል በፕላንቶች እንደገና ደግሞ ኦክሲጅን ወደ አየር ይለቀቃል ማለት ነው። ያ is very important ነው ማለት ነው። ስለዚህ emission of carbon dioxide ሊቀንስ የሚችለው planting more trees ነው። ዲ ላይ ስትመጡ ደግሞ use hydroelectric power like ለቬሂክሎች አሁን ለምሳሌ የሃይድሮኤሌክትሪክ ፓወሮችን መጠቀም ለኢንዱስትሪ እነዚህን ነገሮች ከተጠቀምን emission of carbon dioxide መቀነስ እንችላለን ማለት ነው። ስለዚህ መልሳችን መካከለ using traditional fuels ማለት ባህላዊ የሆኑ ፊውሎችን መጠቀም ማለት የተለያዩ የሚጨሱ ነገሮችን መጠቀም ያ እንደውም የካርበን ዳይኦክሳይድ ኢሚሽን በጣም እንዲጨምር ያደርጋል እንጂ እንዲቀንስ አያደርግም። ስለዚህ ከማያደርገው መካከል አንዱ ሲ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። the last question number 40. A complex ecosystem consisting mainly of trees and support a variety of life forms is known as a complex ecosystem consisting mainly of trees and support a variety of life forms is known as dash A garden, B park, C desert, D forest. ከነዚህ ውስጥ እንግዲህ ኮምፕሌክስ ኢኮሲስተም ከምንለው መካከል አንዱ for organism habitat የሚያገለግል habitat is home of organisms, right? ስለዚህ አንዱ habitat forest ነው ማለት ነው። habitat of an organism is forest ነው። ስለዚህ in the forest different kinds of variety of organisms are there, variety of plants are there. ስለዚህ ኮምፕሌክስ ኢኮሲስተም ከምንላቸው መካከል አንዱ ፎረስት ነው ማለት ነው። ጋርደን አይደለም፣ ፓርክ አይደለም፣ ዴዘርት አይደለም፣ rather than forest ነው ማለት ነው። forest is the correct answer ነው ማለት ነው። question number 40 ነው። እንግዲህ የዛሬ ጥያቄዎች ይህን ይመስላሉ። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ቤተሰብ እንግዲህ አሁን ለተማሪዎች ሼር በማድረግ ቅድም እንደተናገርኩኝ በመግቢያ ላይ እንደተናገርኩኝ ለተማሪዎች ሼር በማድረግ እንድትተባበሩኝ አሁን ማሳስባለሁ። ፕሊዝ እንግዲህ ባይ ኤኒ ሚንስ ቪዲዮ የሚደርሳችሁ ወንድሞች ደጋግ ልብ ያላችሁ ቤተሰብ እንግዲህ እየገባችሁ ዩቲዩብ ቻናሌን ሰብስክራይብ እንድታደርጉኝና እንድታበረታቱኝ እያሳሰብኩኝ የዛሬውን በዚህ ያበቃለሁ።
እንግዲህ ስለምታዳምጡኝ ወደፊትም ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ቴንክ ዩ ሶ ማች